ቢመራችሁ ቢያናዳችሁ ቢያበሳጫችሁ አይ ዶንት ኬር ነው። ምክንያቱም ኢየሱስ አምላክ ነው ብዬ ነው ማምነው። የታለ አንተን ነው ሙሴም አምላክ ነው። አውራ ሙሴም አምላክ ነው። በቃ ተስፋም ኢብራሂም ሙሴ አምላክነት ነው አምላክ ዝም ብሎ በስሜት እኮ አይደለም እምነት ማለት። እምነት ጉዳይ በስሜት ሳይሆን በእርጋታ የሚወራ ነገር ነው። እዚህ ጋር አሁን እየተከራከረን ሳይሆን እውነቱን እንወቅ። ገባ? ሀቢቢ አይሲያ የሰጠችን ቦታ እዚህ ጋር እውነቱን እንወቅ ነው። ገብቶሃል ወንድሜ? እውነቱን እንማማር ነው። ክርክር ዘኑ ወይ ሙሴ አምላክ አይደለም ነው። እኔ ስለ ሙሴ አላወራው። አሁን ስለ ኢየሱስ ክርስቶስ ያው አንተ ማሞ ሌላ መጣው። አንተ ሙሴ ትላለህ፣ አንተ ገሌ ትላለህ። ለምን ስለ ኢየሱስ አታወራም? ለምን ተንቀሳቀሰው ነው? እዛው ጨርስ፣ እዛው ጨርስ ወንድሜ፣ እዛው ጨርስ። ግድ የለም እዛው ድረስ አይደል? ሌላ ቦታ አትይ፣ እዛው ጨርስ። መልስ የለም በቃ እግዚአብሔር መልስ የለም። ራሱ ኢየሱስ ያው መልስ የለም። የቀለደ በማሾፍ ገባ። ሰይጣን እንዲህ ነው ስራው። እየተጫወተ ወጥረሽ ለበተስ ምን ቀረ? እግዚአብሔር እሺ ሲያው ምዕራፍና ቁጥር በእናትሽ ቶሎ በይ። ፈጠን ያለ ምዕራፍና ቁጥር ኢየሱስ አምላክ ለመሆኑ አንድ ጥቅስ ወንድሜ አለ አንብብልኝ። ኢየሱስዬ አንብብልኝ። የቀድሜ ነገርኩ አንብብልኝ። እንግዲህ ስንደጋገም ማለት ነው ንገረኛ። አሁን ሌላ እኔ የራሱ ነው መነበብ ያለበት። እሱን መልስልኝ ለማለት እንደፈለገ በቃ ኢየሱስ አምላክ። እሺ ይኸውልህ ልንገርህ ዮሐንስ ራእይ ምዕራፍ 1 ቁጥር 17 ኢየሱስ ያለ በቃ ነው ያነብልሻለሁ፣ ችግር የለም። እሺ ዮሐንስ ራእይ ምዕራፍ 1 ቁጥር 17 ያወጣልሻለሁ። ወንድሜ ግን በፍቅር ነው ያይሽ እናውራ። እኔ በፍቅር እናንተ ናችሁ እኮ እንትን በጣም ከቦታችሁት ቅድም ልጁ ላስተነፍሳችሁ ነው ሲጀመር። እኔ እንደዚያ ከላይ ያለው ልጅ በጣም እያከተ ነበርና አይደለም እንደሱም አይባልም። ይሄ የክርስትና ንግግር አይደለም። አፋችን ራሱ ስርዓት ሊኖረው ይገባል። ንግግራችን ማሳመር አለብን። ይሄ እምነታችን ማንኛውም እምነታችን ስድብ አያስተምረንም። አሁን ከታችን እየተሳደቡ ያሉ እህቶች አሉ። ተመስገን ለኔ በረከት ነው። ስለ ክርስቶስ ቢሰደብ ለኔ ሰማዕትነት ነው። እግዚአብሔር ይመስገን። አንብብልኝ። ደንቆሮ ብዬ ብሰድብሽ ችግር አለው? ገሃነም ፍርድ ይገባል። እና ኢየሱስ ለምን ነው ደንቆሮ ብሎ የሚሳደበው? ማን እንዴ? አይ አንተ ሌላ ቶፒክ አይ መድኃኒዓለም እና ታዲያ ከመሆኑ ዛሬ መድኃኒዓለም ነፍስ ይሰደው ተስማ ችግር አለ? እሺ ደንቆሮ ብዬ ብሳደብ ችግር አለው? አሁን ኢየሱስ ያለው ደንቆሮ ማለት ነው ያንተ አንድ አይነት ነው ማለት ነው። በምን አንፃር ነው ያለው? እሺ በምን አንፃር አለ እሱ? አንተ ነው ኢየሱስ አንድ ፐርሰንት ታደርጋለህ? እሺ ልንገርሽ። አሁን መጽሐፉን አንብብ። ቆይ እኮ ልነግርሽ ነው። ኢየሱስ እጁን ሳይታጠብ ምግብ በላ ነው ወንድሜ። መጽሐፉን አንብብ። አይሲያ ንገሪው በእናትሽ። መጀመሪያ የጀመርነው እንጨርስ እና አንቺ በጣም ይቅርታ ሆነ። አሁን መጽሐፉን አንብብ ብለሽ እንትን አልሽ። በቃ ኢየሱስም ይሳደባል ነው። ኦኬ እሺ መልካም። እሺ አሁን ራእይ 11:17 አንብብ። ራእይ ምዕራፍ 1 ቁጥር 17 ባየሁትም ጊዜ እንደሞተ ሰው ይሰርፉት እግዚአብሔር ይስጥልኝ። ደንቆሮ ባያችሁ ችግር የለውም ተስተካከለ። ኧረ እኔ አልልም እናቴ። እኔ ከእግዚአብሔር ጋር ራሴ አላስተካክልም። ኃጢአተኛ እንዴ እግዚአብሔር ማን ነው? አንብብልኝ። እሺ አሁን ሰው ነው ተሳደበ። አንብብልኝ ወንድሜ። ባየሁትም ጊዜ እኮ ሌላ ትርፍ ነገር ትናገሪ ነው እኮ ትርፍ የምናገረው። ይቅርታ። ምን ይላል? ባየሁትም ጊዜ እንደሞተ ሰው ሆኜ ከእግሩ በታች ወደቅኩ። ቀኝ እጁንም ጫነብኝ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያው እኔ ነኝ አለ። ስለዚህ እኔ አምላክ ነኝም አላለም። ቀጥል እንዴ ለምን ታቋርጣለህ? ቀጥል አንብብ። አሁን እኮ ለምሳሌ ታቆም ማለት ትንሽ አንድ ተወሰነ ትንሽ ጨምር። ዮሐንስ እሺ ችግር የለውም። ሳቁም አይሁድ የሳቁት ሳቅ ነው። ምንም አዲስ ነገር የለም። አንብብ። አይ እሱማ አይሁዳውያን ብቻ ሳይሆን ኢየሱስም ስቆባቸው። እሺ ምን አለ? ባየሁትም ጊዜ ለሞተ ሰው ሆኜ ከእግሩ በታች ወደቅኩኝ፣ ቀኝ እጁንም ጫነብኝ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያው እኔ ነኝ። ሞቼም ነበርኩ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞት እና የሲኦል መክፈቻ አለኝ አለ። እሺ ልቀጥል። አሜን። ክብር ምስጋና ለሱ። አሜን። ሰይ ንጌታ መድኃኒዓለም ልቦናን ያብራልኝ። እንቀጥላውን ጨርሽ? አዎ ጨርሽ። አመሰግናለሁ። አንድ ስልክ ላንሳና ከይቅርታ ጋር
ሄሎ ወይ ሄሎ ግን ማርያምን ከታች የምትሳደቡ ልቦና አይስጣችሁ። የእናንተ ድርጅት በስድብ አያቺ ኮሜንት አትመልከች ልቦና አይስጣችሁ። እነሱን ታያቸው ዝናሽ አይሸረድ አይስልምና የስድብ አባቶች ልጅ በጣም ቅን ልጅ ነች። ስታወራ ዝም በላታለሁ። እንትን አትሳደቡ፣ ኮሜንቶች ስርዓት ያዙ። እስቲ ታፕ አድርጉ። እንትን በምትሉት አይቴ ግን አጥፍቻለሁ ማለት አይ በቃ ምንም ችግር የለውም። ዝናሽ ጥሩ እየተናገርሽ ነው። አንዴም ታደርጉ አንዴ ይምጣና ትቀጥላላችሁ። አንዴ ታፕ ላስደርግ። እሺ አትሳደቡ፣ በስርዓት እያወሩ ነው። ስለዚህ ኮሜንቶች ስርዓት ያዙ። ታፕ ኮፒ ሊንክ አድርጉ። ምን ነው ታፕ አድርጉ። ሁላችሁም ታፕ አድርጉ። አንዴ እዚህ ጋር ስለምን ማረም በቃ ማንንም ቢሆን እግዚአብሔር እውነቱን ይግለጥልን። ስለዚህ በቃ መወያየት መሆን አለበት ብዬ ነው ማስበው። እኔ አሲያል ዝናሽ አንቺም ሙስሊም ከመሆን እንዲቦን ይሻለኝ የሚለው ነገር አትበሺ። አንቺም ይዘያልሽ ነበር ማርያም ይቅርታው በዛም ስለዚህ ይቅር በለኝ። በእውነት አዎ ትክክል አለልኝ። ሃይማኖት ለራሱ እንትን ነው እስኪገባው ድረስ ስልክ ላይ ነበርኩ። ምንም ችግር የለውም ወንድምሽ ቀጥል። አሁን የትኛው ቦታ ነው ኢየሱስን አምላክ ያደረገው? እኮ ድጋሚ አንብባ እንግዲህ ሄደ ጠፍተህ መታሃል። ድጋሚ አንብልኝ መጽሐፉን። ባየሁትም ጊዜ እንደሞተ ሰውኝ ከእግሩ በታች ወደቅኩኝ። ቀኙንም ጫነብኝ እንዲህም አለኝ፣ አትፍራ ፊተኛውና መጨረሻው ሕያው እኔ ነኝ አለ። ይሄ አምላክነቱን አያሳይም? ሞቼም ነበርኩ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል መክፈቻ አለኝ አለ። ስለዚህ አሁንም ያሳየኝ ነገር የትኛው ነው? እሺ የሞትና የሲኦል መክፈቻ ለማን ነው ሊኖር የሚገባው? እኮ አለኝ አለ። ስለዚህ ይሄ ለፍጡር አለ ማለት ነው። ለፍጡር ይቻላል። ማቴዎስ ወንጌል ምዕራፍ 28 ቁጥር 18 ላይ ስልጣን ሁሉ በሰማይና በምድር ተሰጠኝ አለ። ተሰጠኝ። ስለዚህ በቃ አሜን። ማን ነው እሱ? መንፈስ ቅዱስ ያናግረኝ። አንዴ እግዚአብሔር ለኔም ተሰጠኝ። እግዚአብሔር ይመስገን። ተረጋጊ። እግዚአብሔር ስልጣን ስለሰጠው ስንት እግዚአብሔር አለ ስንል አንድ እግዚአብሔር ነው ያለው። የአንዱ እግዚአብሔር ለሰው ስልጣን ሰጠ። ያ ሰው ደግሞ ስልጣን አለው ማለት እግዚአብሔር ነው ማለት ሳይሆን እሱ ስልጣን የተሰጠው ሰው፣ ነብይ፣ መልእክተኛ፣ ባሪያ ነው የሚለው መጽሐፉ። እንደዛ ብሎ ነው ያስቀመጠው። መጽሐፉ የቱ ጋር ነው ባሪያ ያለው? አባቴ ባሪያ ያለበት ቦታ ታስረዳኝ፣ ታሳይ። ኢየሱስ ክርስቶስን አይደለም። አይ አሁን እንግዲህ ሰላም እያወራን ታመጣለሽ። አምጣልሽ። ባሪያ ኢየሱስ ክርስቶስ ባሪያ የሚል አምጣልሽ። ስለዚህ ትንቢተ ኢሳይያስ ምዕራፍ 42 ቁጥር 1 ላይ እነሆ ደግፌ ያስኩት ባሪያዬ፣ ነፍሴ ደስ የተሰኘችበት ምርጤ፣ በሱ ላይ መንፈሴን አድርጋለሁ፣ እርሱም ለአሕዛብ ፍርድን ያወጣል አለ። ይሄ ለማን ነው እንዴ? ረለለት ሰባው ሙሴ የተናገረው ለኢየሱስ ነው። ባሪያ ነው ለማን ነው? ነው አሁን ኢየሱስ ያወራ። እሺ መልስ ልስጠው። የጥቅስ ለማን ነው? ለክርስቶስ ኢየሱስ ለክርስቶስ ኢየሱስ አመሰግናለሁ። አሁን ከሷ ጋር ቀጥል። በቃ ለምን ታረጋለህ? አመሰግናለሁ። ከሷ ጋር ቀጥል። አይ እኔ ከኔ ጋር አውራ ላውራ። እሷ ከበዳት። እሺ ደግማት አልቃም። እሺ ምንም ችግር እኔም ሊከብደኝ ይችላል። ችግር የለውም። መክበድ ምናምን ችግር የለውም። ቃላቶች ችግር የለውም። አሁን እንደዚህ ሰው አታሸማቅቅ። የሚሸማቀቅም የለም። ክርስቶስ ኢየሱስ በእግዚአብሔር መልክ ሲኖር ሳለ ራሱን ባዶ አደረገ። በምስሉ እንደ ሰው ተገኝ። አድምጠኝ፣ እኔ እንደማደምጥክ እኛ እንደምናደምጥክ ደግሞ አድምጠን፣ ለሰከንድ አድምጠን። ራሱን ባዶ አደረገ፣ በምስሉ እንደ ሰው ተገኝቶ ታዘዘ፣ ያውም እስከ መስቀል ሞት ድረስ እግዚአብሔር አብን ታዘዘ። ለምንድን ነው ክርስቶስ ኢየሱስ ራሱን ባዶ ያደረገው? እኔና አንተን ለማዳን፣ እኔና አንተን ለማስተማር፣ ምድር ላይ እንደኔና እንዳንተ ስጋ ለብሶ ለመምጣት አምላክነቱን ያንን ታላቁን ክብር የሚመለከውን አምላካችን ያንን ማንነቱን ክብሩን ትቶ ክብሬን ትቼ ይላል ራሱ ዮሐንስ ወንጌል ምዕራፍ 17 ከቁጥር 1 ላይ ማለት ነው። ያን ክብሩን ትቶ የአምላክነትን እኩልነት ይሏል እንግሊዘኛው ኢኳል ዊዝ ጋድ ከእግዚአብሔር ጋር መተካከልን እንደሚገባ ነገር ሳይቆጥር ራሱን ዝቅ አድርጎ ባሪያ ያውም ከባሪያም በታች ራሱን አዋርዶ መጣ። ይሄን ያደረገው ለዓላማው ሲል ነው።
ክርስቶስ ኢየሱስ ምንድነው ዓላማው ካልክ እሺ ስምህን በደንብ አላውቀውም እንጂ አንተን ለማዳን እኔን ለማዳን ራሱን ያዋረደው ክርስቶስ ላይ እንመጣለን። አሁን ፊልጵስዩስ ምዕራፍ 2:6 ላይ እርሱ በእግዚአብሔር መልክ ሲኖር ሳለ በመጀመሪያ ባሪያ መሆኑን ያመሰግናለሁ። ሁለተኛ ያመሰግናለሁ ራሱን ባሪያ አድርጎ ነው የመጣው ኢየሱስ እሱ እንጂ ጌታ አድርጎ አይደለም። ለምንመጣት ነው እሺ ባሪያ እግዚአብሔር መልክ ሲኖር ሳለ ነው የሚለው ወይስ እግዚአብሔር ሆኖ ሳለ ነው? እግዚአብሔር መልክ ሲኖር ሳለ። ስለዚህ እግዚአብሔር አይደለም ማለት ነው። ተስማምተናል። እሺ ከእግዚአብሔር ጋር እግዚአብሔር አይደለም ሳይሆን አብ አይደለም፣ እሱ ወልድ ነው። አብ አይደለም ወልድ አምላክ ነው የሚለው ብራዘር። አባት እሱ አምላክ። ልዩነታቸው ምን መሰለህ? አብ አባት ነው፣ ወልድ ደግሞ ልጅ ነው፣ መንፈስ ቅዱስ ደግሞ ሰራጺ ነው። አይልም እዚህ ጋር አይልም። ችግር የለውም አንተ አይልም። ነገር ግን መጽሐፍ ቅዱስ ምናምን ሰዎች አብ ይላል እዚህ ጋር ሳይሆን የት ጋር? እዚህ ጋር አብ ይላል። እሱ በእግዚአብሔር መልክ ሲኖር ሳለ ይላል ወይስ አይልም? እግዚአብሔር አባቱ ነው እኮ ከፍ አደረገው የሚለው አይልም። እሺ ወርጄ ላንብብልህ እዛው ክፍል ላይ እዚህ ጋር ነው መጀመሪያ ስላልከፍ ፊልጵስዩስ ምዕራፍ 2 አይደለ? አዎ እዚህ ጋር አብ ይላል። እናንብበው አሁን አብ ቢልም ማለት ነው እናንብበው ሁሉን ጥቅስ እኮ ተቃውመው አትችልም። አሁን ላንብብልህ እኔ አነብላለሁ። እኔ አነባለሁ። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማትን እንደሚገባ ነገር አልቆጠረም። ነገር ግን የባሪያን መልክ ይዞ በምስሉም በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይሁን የመስቀል ሞት እንኳን የታዘዘ ሆነ። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ አደረገው፣ ከስሙም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክሩ ዘንድ ለእግዚአብሔር አብ እሺ እንቀጥለው። አባት መሆኑን ነገር አብን ለይቶ ያሳያል፣ ወልድንም ለይቶ ያሳያል። መጽሐፍ ቅዱስን ትተን መቼም ያንተን ሐሳብ አንከተልም። መጽሐፍ ቅዱስ ሚሊዮን ተከተል። አውራ በመጀመሪያ ደረጃ ባይብል ላይ ከእግዚአብሔር አብ ውጪ ሌላ አምላክ የለም። ባይብል ላይ የተቀመጠው አብ ብቻ ነው። ስለዚህ አሁን እንዳልከው እኔ ልበለኝ እርሱ በእግዚአብሔር መልክ ሲታረቀው አንዴ መኪና አለ አጠገቡ። እሺ ምን አለ? እርሱ በእግዚአብሔር መልክ ሲኖር ሳለ አለ። ስለዚህ እግዚአብሔር ሆኖ ሳለ አይልም፣ ልብ አድርጉ። ስለዚህ በአምላክ የሚለው ጥቅሱ ራሱ በቲዮስ መልክ ነው የሚለው፣ ግሪኩ ቲዮስ ነው የሚለው። እርሱ በቲዮስ መልክ ሲኖር ሳለ፣ ስለዚህ በአምላክ መልክ፣ ወንድ ልጅ ደግሞ የአምላክ መልክና ምሳሌ ነው፣ ወንድ ልጅ ራሱ ማለት ነው። ስለዚህ ምንም አሁን የሚያገናኘው ነው። እንቀጥል። ከእግዚአብሔር ጋር ከአምላክ ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም ማለት ትክክል ነው። እግዚአብሔር ስልጣን ሰጥቶታል፣ ከፍ አድርጎታል፣ ከስምም በላይ ከፍ ያለ ስም ሰጥቶታል። አንዴ ስልኬ ጠራ፣ አልጠራምሽ የጠራ መስሎኝ። ስለዚህ ከፍ ያለ ስምም ሰጥቶታል፣ ስልጣን ሰጥቶታል። ስለዚህ ይህንን ሁሉ ከማድረጉ ጋር እግዚአብሔር ልክ አዳም ከእግዚአብሔር ጋር መተካከልን መቀማት እንደፈለገ ኢየሱስ ግን አልፈለገም ማለት ራሱን አስተናነሰ፣ የበታች አደረገ። ምክንያቱም እግዚአብሔር ምን ብሏል ባይብል ላይ? ራሱን ከፍ ያደረገ ማን ነው? ኢየሱስ ምን ብሏል? ራሱን ከፍ ያደረገ ዝቅ ይላል፣ እግዚአብሔር ዝቅ ያደርገዋል። ራሱን ዝቅ ያደረገ ግን እግዚአብሔር ከፍ ያደርገዋል ብሎ ስለተናገረ ባይብሉ፣ በዚህ ምክንያት እግዚአብሔር ምን እንዳደረገው ልናይ ነው ማለት ነው። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ አለ። ትክክል ነው። የተሰጠውን ስልጣን በአጠቃላይ ያንን ሁሉ ነገር ትቶ ነብይነቱን ትቶ ማለትም መልእክተኝነቱን ያን ሁሉ ክብር ተሰጥቶ ትቶ ምን አደረገ? ራሱን ባዶ አደረገ። ከዛ በኋላ ቀጠለና በምስሉ
እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸው የመስቀል ሞት እንኳን የታዘዘ ነገር ስላልቆጠረ ደግሞ 6:4 ላይ እስራኤሎች ስማ አምላካችን ያህዌ አንድ ያህዌ ነው የተባለለት ያለ ልክ ከፍ ከፍ አደረገው ማለት ነው። ከስምም ሁሉ በላይ ያለውን ስም ሁሉ ሰጠው አለ። ዝቅ ያለ ነበር ማለት ነው። መጀመሪያ ልብ አድርጉ ከፍ ከፍ ካደረገው ይህም በሰማይና በምድር ኦኬ። ዝናሽ ገባት ቆይ ማን ኦኬ አለው ጨርሶ አይ አንብበው ጨርሶ ለምን ገባል? እሺ አሁን ኦኬ ከብዶ ነው የሱ እንዲህ ናችሁ አደብ የላችሁ ችግራችሁ ጨርሰው አደብ የላችሁ አያችሁ ችግራችሁ ጨርስ። ከዛ በኋላ ምን አለ? ይህም በሰማይና በምድር ከምድርም በታች ያሉትን ሁሉ በኢየሱስ ስም ድምፅ አለ ይንበረከኩ ዘንድ ነው። ከዛ ምላስም ሁሉ ለእግዚአብሔር አብ ክብር ለኢየሱስ ክብር አላለም። ልብ አድርጉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስም ጌታ እንደሆነ ሲመሰክር ዘንድ ነው። እግዚአብሔር ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ የናዝሬቱን ኢየሱስ እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቃል። ስለዚህ እናንተ መስክሩ እግዚአብሔር ጌታ ስላደረገው ጌታ ቢባል ችግር የለውም። ሌሎችም ጌታ የተደረጉ ዘፍጥረት 45 ላይ ተመሳሳይ ሁኔታ አለ ማለት ነው። ስለዚህ ወዳጆቼ ሆይ አለ ሁሉ ጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁንስ አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁ መዳንን ፈጽሙ አለ። ስለ በጎ ፍቃድ መፈለግን ማድረግንም በእናንተ የሚሰራ እግዚአብሔር ነውና አለ። ስንት እግዚአብሔር አለ? አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው አንድ አለ፣ እሱም ሰው የሆነው ክርስቶስ ኢየሱስ ነው አለ። አንድ እግዚአብሔር አለ፣ ኢየሱስ ሰው ነው። አለቅ። ጥቅሱ ይሄንን ነው የሚያወራው። ብራዘር ሰማይ እንዳደመጥን በክብር አንተም ደግሞ ትንሽ አድምጠን። አይ አሁን ባኪን ፎርስ ነው። አሁን አደመጥከኝ፣ አለቅ። አሁን የምናደርገው ምንድነው? በሰራነው አድምጠኛ ሀሳብን ያወራኸው አንተ አሁን ኢብራሂም ደግሞ አዳመጥከኝ ብለህ እኛን ማለት ነው አትችልም። እሱ ያወራ ደግሞ ዝናሽ እኔ እንዳወራ ፍቅር ምላስሽ ላይ ባለመንታ ምላስሽ ነው ያ ያንተን ባህሪ ነው የምታወራው። ግን እስቲ አድምጠን ተበላ ከዚህ በኋላ ታውሩሽ በቃ አድምጠን። አሁን ደግሞ እዛ ክፍል ላይ እግዚአብሔር ይባርክ ስላነበብከው ቃሉንም ስለምታውቀው በሰማይም በምድርም ያሉት ሁሉ ይንበረከኩለት ዘንድ ተብሏል። ከስም ሁሉ በላይ የሆነ ስም ተሰጥቶታል። ከስም ሁሉ በላይ ያለ ስም የያዘው ኢየሱስ ክርስቶስ ነው። በዚህ ስም አጋንንት ይንቀጠቀጣል፣ ሙታን ይነሳሉ፣ እውር ይበራል፣ አንካሳ ይዘላል፣ የሞተ ይነሳል። በዚህ ስም የኃጢአት ስርየት አለ። በዚህ ስም ወደ እግዚአብሔር መንግስት መግባት አለ። ስልጣኑን የሰጠውን ራሱ አንተ አንስተዋል። አብ አባት አለ ብለህ በደንብ አድርገህ አብራርተከዋል። ይሄ አባት ይሄንን ክርስቶስ ኢየሱስን እኛ በምናየው በምንረዳው መልኩ አድርጎ ሰጠን። ይሄን የሰጠንን ጌታ መቀበልና ለሱ መስገድ እሱን አምላክ አድርጎ መቀበል ተገቢ ነው። ለምሳሌ አንድ ክፍል ላይ ላንብብልክ ይህንኑ ሐሳብ የሚደግፍ በዮሐንስ ወንጌል ምዕራፍ 20 ከቁጥር 26 ላይ እንደዚህ ይላል። 26 ጀምሮ አነባለሁ። ከ8 ቀን በኋላም ደቀ መዛሙርቱ ደግሞ በውስጥ ነበሩ፣ ቶማስም ከነርሱ ጋር ነበረ። ደጆች ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ከዚያም በኋላ ቶማስን ጣትን ወደዚህ አምጣና እጅህንም አምጣና በጎኔ አስገባ፣ ያመንክ እንጂ ያላመንክ አትሁን አለው። ቶማስም ጌታዬ አምላኬ ብሎ መለሰለት። ኢየሱስም ስላየህ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው አለ። ቶማስ ማለት የኢየሱስ ክርስቶስ ሐዋርያ ተከታይ አብሮት የነበረ ነው። እንደኔና እንዳንተ ዛሬ የነበረ ሳይሆን አብሮት የነበረ ተከታዩ ነው። ምናለው ጌታዬ ማለት አምላኬ
አምላካችን ዮሐንስ ወንጌል ኢየሱስ ምን አለ? የቶማስም አምላክ ነው፣ የኔም አምላክ ነው፣ የአንተም አምላክ ነው፣ የዓለም ሁሉ አምላክ ነው ኢየሱስ። እንመጣለን። ዮሐንስ ወንጌል ምዕራፍ ምን ትመጣለህ? አምላክ መሆኑን እየካድክ አይደለ እንዴ? ቶማስ አመነ፣ እመን አንተም። የእግዚአብሔር ቃል የሚባላቸው ሁሉ አማልክት ተብለዋል፣ አምላክ ተብለዋል። ኢየሱስ ሌላ ነገር ታወራለህ፣ ሲሰጥህ ሌላ ነገር ታወራለህ። አይ ይሄንን ቃል መጀመሪያ ምን ውሸት ነው? እኔ ያወራሁት ጥቅስ ይሄንን ቃል እኔ ያወራሁት አላምንህም። ውሸት አንተ የምታወራው ሁሉ ውሸት ነው። እኔ ዮሐንስ ወንጌል አሁን እኔ ያወራሁትን መጀመሪያ መልስልኝና ጁማ 368 ሰዎች ዮሐንስ ወንጌል ይስማ። እኔ መጀመሪያ ያወራውልክ ግን አንድ መልስልኝ። መልስልኝ መጀመሪያ አታምንማ። ስለማታምን ሌላ ቦታ እሺ መልስ። እግዚአብሔር ቃል የመጣላቸው አምላክ ተብሏል አልተባለም? አልሰማህም። ሌላ ነገር መጀመሪያ ስለዚህ አይሰማም። ይሄንን ቃል አይቀበልም፣ አይሰማም። ስለዚህ እኮ ነው በቃ መዳን ያልቻላችሁ ለዚህ ነው አንተ መዳን ያልቻልከው። ሰገደለት አምላኪ የቱ ነው ሰገደለት አለው? ይሄ ነው ሰገደለት ቁጥር 28 የታለ ሰገደለት? ሰገደለት ይላል፣ ሰገደለት ይላል። ዮሐንስ ወንጌል ኧረ ችግር የለውም እንኳን በመጀመሪያ ደረጃ ሰገደለት ይላል ወይ ነው። ቶማስም ኢየሱስን አምላኬ ብሎ መለሰለት። ሰገደለት ይላል። አምላኬ ሰገደለት ይላል። የሰገዱለትን ማዕት ማሳየት ይችላል። ስለ አምላክነቱ እያወራን ያለው አምላክ ነው። ኢየሱስ ክርስቶስ አምላክ ነው። እሺ አልሰገደም፣ ግን አምላኬ እሺ አንዴ አምላኬ ያለው ተረጋጋ። ቆይ እሺ ማለት ምንም ችግር ያረ ተረጋጋ። አንተ ነው ያልተረጋጋው። በመጀመሪያ ተቀበለው። በመጀመሪያ ደረጃ በሻርፕስ ሩል መሰረት ሻርፕስ ሩል ማለት ገና ሕፃን ሆኖ እንኳን ሰግደውለታል። ገና ሕፃን ሆኖ ሰግደውለታል። እንኳን ዛሬ ብራዘር ሚጥሚጣ እንደሞተ ሰው ሆኖ ዮሐንስ እግሩ ሚጥሚጣ አምላክ ስላለ በርበሬ እንደሞት ሻላችን እንሰግድለታለን። ምን ታርጋለሽ? አንዴ ስልክ ላውሳ አንዴ ሄሎ ሄሎ ይሱ አለ ሚውት እያደረጉኝ ስለሆነ ያው ማውራት አልቻልኩም። ሚውት አታርጉት። አሲያ ሞዴሬተሮች ሚውት አታርጉት። በስነ ስርዓት ማዳመጥ አለበት። ዝም ብሎ ማዳመጥ ማይችል ይመወታል። በስነ ስርዓት ነው መነጋገር አለብን። አሁን አንተ መድኃኒት አለ በዚህ መሃል አሁን እሱ እንደሚቀበለው እሱ መቀበል አለበት አለ እንደሆነ ሰው እንዲቀበል ጌታ እንደሆነ
መጽሐፍ ቅዱስ ዋና ዓላማው ኢየሱስ ክርስቶስን ነው የሚገልጸው። መለፍለፍ መረጃ አትቀበልም። ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 8 ላይ መጽሐፍት ሁሉ ትመረምራላችሁ ሕይወትን ለማግኘት ነገር ግን እነሱ ስለ እኔ ነው የሚያወሩት፣ ሕይወት ይሆንላችሁ ዘንድ ወደ እኔ አትመጡም አለ ኢየሱስ። ስለዚህ አሁን ገባ አይደለ? መጽሐፍ በነቢያት በመዝሙራት እና በሕግ ሁሉ ስለ እኔ ተጽፏል። እናንተ ግን ሕይወት ይሆንላችሁ ዘንድ ወደ እኔ አትመጡም። አንተም ዛሬ ስለ ኢየሱስ ያወራል፣ ለማመን ለመቀበል አትፈልግም። በሰው ፊት እየካድከው ነው። ምኑን አንድ እኔ ጠቅሼልህ አንተ ይደክማል እንጂ እኔ ጥቅስ እንዳልማት አውጣልሃለሁ። አሁን ያወራሁትን ጥቅስ ነው የምትፈልገው? አንድ አላወጣም ትላለህ እንዴ? እያነበብኩልህ ይኸው አሁን ዮሐንስ ወንጌል ምዕራፍ 20 አወጣውልህ ከቁጥር 28 ጌታዬ አምላኬ ብሎ ተቀበለው። አንተ ግን አምላክ አይደለም በጥቁር መስቀል በነጭ ላይ የተጻፈ ኢየሱስ ክርስቶስ አምላክ ነው ይላል። አንተ ግን አምላክ አይደለም ትላለህ ማለት ነው። እኔን ግን ይሄ ሁሉ ህዝብ ሰምቷል ኢየሱስ አምላክ ነው ተብሎ ተጽፏል። ይሄ ሁሉ ህዝብ ሰምቷል። ወንድ ልጅ የሚያበቃልኝ ጋር ቆይ አንድ ጊዜ 436 ሰው ሰምቷል ኢየሱስ አምላክ ነው። ኢየሱስ ጌታ ነው። ሽንት ቤት እንሂድ እዛ ደግሞ ጌታ ይባረክ። አንተ ታቀለዋለህ፣ እሱ ግን አንተን ለማዳን ብሎ ነው ስጋ ለብሶ የመጣው። መስዋዕት ሊሆን ብሎ ደምና ስጋ ለብሶ መጣ። አንተ አካልም በመያዝ ታፍርበታለህ፣ በመብላትህ አምላክ ደምና ስጋ ለብሶ መጣ የሚል ነገር መጽሐፍ ቅዱስ ላይ የለም። አንተ ነህ ከኪስ ያወጣው። አንድ በል ዝም ብለህ ነው የምታወራው እስካሁን ድረስ። ስለዚህ አሁን ወንድ ልጅ አምልክ ብለህ ለሙስሊም ስትመጣ በጣም ነው የምትቸገረው። እኛ ጋር ወንድ ልጅ ለማምለክ ዝግጁ የሆነ ሰው የለም። ስለዚህ አሁን ያለው ምንድነው? አዎ ትክክልና አምላክ አለ። አምላክ ስንት ነው? አንድ አምላክ አለ፣ እሱም አብ ነው። ባይብል ላይ ተግባባን። አንድ አምላክ አብ አለን ተብሎ ተጠቅሷል። ስለዚህ የኢየሱስ ጌትነት ከሆነ አዎ ትክክል ነው፣ ጌታ ነው። ግን ጌትነቱ ከአምላክ የተሰጠ ሹመት ነው። አምላክ ነው ስትል ደግሞ ምንድነው ካልከኝ ቅድም እንደጠቀስኩልህ የአምላክ ቃል ስለመጣለት ዮሐንስ ወንጌል ምዕራፍ 10 ላይ የአምላክ ቃል የመጣላቸው ሁሉ ምን ተብለዋል? በአጭሩ አምላክ ተብለዋል ማለት ነው። ተግባባን። ስለዚህ ምንም አንድ ጥቅስ ሳታመጣ ዝም ብለህ ነው በቃ። ሲጀመር ግራማቲካሊ ላስረዳ ነበር፣ እሱን አታውቀውም። ስለማታውቀው ትችዋለሁ እና ያው እኔም ወደ መስጂድ እየገባሁ ነው። ያው እንግዲህ ምንም ላደርጋችሁ አንድ ጊዜ ሳትወጣ ማለት ነው ሳትወጣ ኢየሱስ ክርስቶስ የባህሪ አምላክ ነው ለሚለው አንድ ጊዜ መልስ ልስጥና ማለት ነው። ዘጸአት 3 አዳምጠኝ፣ ችግር የለም። ዘጸአት 3:14 ላይ አውጣና በበልኝ እስኪ። ከዛ አዳምጠኝ። ዘጸአት 3:14 ይሄ አሸር ይሄ እሺ አዳምጠኝ። እሺ ችግር የለውም። ኢየሱስ ክርስቶስ በስጋ ከመገለጹ በፊት እግዚአብሔር ነው ብለን እናምናለን። አዳምጠኝ። እኔ ልንገርህና አንተ ትቀጥላለህ። ኢብራሂም መጀመሪያ ማለት ነው እኛ እንደምናምን ችግሩ አውቃለሁ ብለህ ነው የማታውቀው። 58 ላይ እኔ እሱን አላልኩም። በቃ ሲጀመር አንተ እኔ እኮ እንደማትቀበል አውቃለሁ። መደረው እሺ አድምጠኝ። እሺ ይሄ ትምህርት ቅዱስ ሄሬኔዎስ ምን ብሏል? ነቢያትን ያናገረ አዳምጠኝ፣ ችግር የለውም። መጽሐፉን ነው እኮ አዳምጠኝ። አልሰማም። ስላሴ አንተ ጠብቀኝ አምላኬ ሆይ እስኪ አዳምጠኝ። ሰላም አለይኩም። ወአለይኩም ሰላም። ኢብራሂም እንዴት ዋልክ? ነው ቆይ አዳመጠ። ሁላችሁም አዳምጡኝ አንድ ጊዜ ማለት ነው። ከስር ያላችሁት ለእናንተም ይሆናል። እሱ አይቀበልም እኮ እንኳን ቅዱሳኑን ባለቤቱን ኢየሱስን አይቀበልም። ችግር የለውም። ኢየሱስን ቀርኖስ ቢጠቀስ አይገባውም። ስለማይገባው የማይገባው ሰው ኢየሱስ ራሱ መጀመሪያ ማወቅ አለበት ማን እንደሆነ ማንነቱ። ሚውት አታርጉን ፕሊስ ሞዴሬተሮች። ስለዚህ ልናገር፣ አሁንም ሚውት እንዳታረጉኝ። ኢየሱስ ክርስቶስ ማለት ዓለምን የፈጠረ ገለጹ በፊት ያለ አዳምጠኝ። ያረ በስላሴ ያረ በእግዚአብሔር
አምጣ እኔ መልስ ልስጥ አንተ ትጠይቀኛለህ እኮ አምጣው ጥቅሱ እኮ አዳምጠኝ እሺ አምጣሽ ስለዚህ ምንድነው አረ ኢብራሂም ልናገር አንተ እኮ ትጠይቀኛለህ አለውኝ አልወርድም ስለዚህ ኢየሱስ ክርስቶስ ማለት ያለና የነበረ ሲባል ዓለምን የፈጠረ እግዚአብሔር ነው ያ እግዚአብሔር እኮ ነው ልጨርስ ኢብራሂም እኮ ነው ልጨርስ ስለማትሰማኝ እሺ ችግር የለውም ያለና የሚኖር የሚለው ድጋሜ ደግምልሃለሁ አሁንም ይሄ እዚህ አለ ይሄ ነቢያትን ሲልክ የነበረው እሺ ላንብብልህ ችግር የለውም ላንብብልህ መቼም ባትቀበለው ማለት ነው ያለና የሚኖር የሚለው የታለ ለምትለው ራዕይ ዮሐንስ ምዕራፍ 1 ቁጥር 8 ላይ አልጠየቅኩም ያለና የሚኖር የሚለው ዕብራይስጡ ላይ የተቀመጠውና ግሪክኛው አንድ አይነት አይደለም ዕብራይስጡ የሚለው ይሄ አሸር ይሄ ነው ግሪኩ ደግሞ የሚለው ኤጎኤሚ ነው ኤጎኤሚ ለሚለው ይሄ አሸር ይሄ ለሚለው ኤጎኤሚ ሆኖ የሚለው ይተከመው ብራዘር እኔ አሸር ምን አለ መሰለህ ችግር የለውም ቲዮስ ነው ሎጎስ የሚለውን እናንተ ስትፈቱት ዕብራይስጡን ማለት ነው እንዴት አድርጋችሁ እንደምትፈቱት ስለማቅ አሁን አንተም ይሄን አጣመህ ነው የምትፈታው ምክንያቱም ሲጀመር ግሪክና ዕብራይስጡን አትተረጉሙትም አትችልም እሱን አትችልም አንተ እሱን አትችልም ምክንያቱም መጽሐፍ ቅዱስን አንተ ልትተረጉም አትችልም ኢብራሂም መረዳት ያለብህ ነገር መጽሐፍ ቅዱስን አንተ አትተረጉምም ዝም ብለህ ደባለካው ነው ለዛም አይደለም ባይብል ላይ አይደለም ባይብሉ ይኸው ልንገርህ ባይብሉ ዕብራይስጡ ማለት ነው በመረጃ አንድ ነገር ስጠኝ በመረጃ እኔማ እሰጥሃለሁ እኔ እሰጥሃለሁ መረጃ ስታመጣ ነው የምናወራው ኦኬ እሺ ዮሐንስ ወንጌል 8 23 ላይ ላውጣልህና 8 ዮሐንስ ወንጌል 3:30 መጀመሪያ ብታነብሉት 3:30 እሺ እሱን አነብልሃለሁ እሺ ምን አለ አዳምጠኝ ላንብብልህ